ሰላም ጤና ይስጥልን ተማሪዎች እንደምን አላችሁ? ቃል በገባሁት መሰረት ዛሬ የፍሬሽማን ስቱደንትስ ኮመን ኮርስ የሆነውን ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን የፍሬሽማን ዩኒቨርሲቲ ኮመን ኮርስ ነው። ማይ ኔም ኢዝ ጌታቸው። ዩኒት 2 ፒፕል ኤንድ ካልቸር ኢን ኢትዮጵያ ኤንድ ዘ ሆርን ፓርት 2 አቀርብላችኋለሁ። በጽሞና ተከታተሉኝ። language and linguistic process ነው የሚለው። አጠቃላይ በአፍሪካ ከ1000 በላይ ቋንቋዎች አሉ። but those more than 1000 languages are grouped under 4 superfamilies. አራት ዋና ዋና የቋንቋ ግንዶች ይከፈላሉ። አንደኛው ኒጀር ኮንጎ ነው፣ ብዙ ተናጋሪ ያለው ነው በአፍሪካ። ሁለተኛው አፍሮ ኤዥያቲክ ነው፣ ሁለተኛ ተናጋሪ ነው በአፍሪካ ያለው ብዛቱ። ሶስተኛው ናይሎ ሰሃራ ነው እና ትንሽ ተናጋሪ ያለው በቁጥር ኮይዚያን ተብሎ የሚጠሩ ነው። ስለዚህ እኛ የምናየው በኢትዮጵያና በሆርን ኦፍ አፍሪካ የሚነገሩትን የቋንቋ ፋሚሊዎች ነው ወይም የቋንቋ ግንዶች ነው የምናየው። እነዚህም አፍሮ ኤዥያቲክ and ናይሎ ሰሃራን are the language that's spoken in the horn of Africa and the Ethiopian region. So let's see languages in Ethiopia and the Horn. There are 2 superfamilies. One is Afro-Asiatic, larger speaker in the Horn of Africa and the Ethiopian region. The second is Nilo-Saharan. So Nazin Kayena, according to the Ethno language, there are 8 languages within 200 dialects. በኢትዮጵያ እና በሆርን ኦፍ አፍሪካ 88 ቋንቋዎች አሉ። ወደ 200 ዲያሌክት ወይም አክሰንት ዘዬ ያላቸው ማለት ነው። ወደ 200 የሚደርሱ ዘዬ ያላቸው ማለት ነው። 86 are living በሆርን ኦፍ አፍሪካ 86ቶቹ አሁንም ይነገራሉ። ሁለቶቹ ደግሞ ኦልሬዲ ኤክስቲንክትድ የሆኑ ናቸው፣ የሞቱ ተናጋሪ የሌላቸው ማለት ነው። ተናጋሪ የሌላቸው ናቸው ማለት ነው። So Afro-Asiatic, the largest speaker in the Horn of Africa and the Ethiopian region. So it had also subfamilies. እነዚህ subfamiliዎቹ ምን እንደሆኑ እናያለን። 3 ዋና ዋና subfamiliዎች አሉ። greater number speaker ያለው ኩሸቲክ ነው። ኩሸቲክ ደግሞ አሁንም it divided into 4 በአራት ይከፈላል። አንደኛው ኖርዘርን ኩሸቲክ ነው፣ የሚያጠቃልለው ቤጃ፣ ኤርትራ እና በሱዳን ድንበር ውስጥ የሚነገሩ ናቸው። ሌላው ሴንትራል ኩሸቲክ ተብሎ የሚጠራው አገው ኢንክሉድስ አዊ፣ ቅማንት፣ ታምታኛ፣ ቢለን ወይም ቦጎስ ብለን የምንጠራው ነው። ሶስተኛው የኩሸቲክ እንትን ኢስት ኩሸቲክ ነው፣ ብዙ ተናጋሪ ያለው ነው። it includes ሶማሊ፣ አፋር and ኦሮሞ። the southern ኩሸቲክ የሚባሉት እነዚህ ናቸው። አላባ፣ አርቦሬ፣ ባሲዮ፣ ቡርጂ፣ ቡሳ፣ ዳሸነት የሚባሉት በሳውዝ ኩሸቲክ እንዳጠቃላይ እናንተ ኩሸቲክ 4 ፋሚሊ እንዳለው መያዝ አለባችሁ ማለት ነው። ሌላኛው የሴሜቲክ በኢትዮጵያ የሚነገሩ የአፍሮ ኤዥያቲክ፣ ኩሸቲክ፣ ሴሜቲክ እና ኦሞቲክ ናቸው። በኢትዮጵያና በሆርን ኦፍ አፍሪካ የሚነገረው ሴሜቲክ ኢትዮጵያን ሴሜቲክ ይባላል። ምንድነው? ከአረብ ሴሜቲክ እሱን ለመለየት ነው አፍሪካ የሚነገር ኢትዮጵያን ሴሜቲክ ተብሎ የሚጠራው። ሶ ሁለት ብራንች ነው ያለው። ኖርዘርን ሴሜቲክ ትግረኛና ግዕዝን ያጠቃልላል። ሌላኛው the southern ሴሜቲክ ተብሎ የሚጠራው ደግሞ ሌላ 2 ሰብ ብራንቾች አሉት። አንደኛው ትራንስቨርስ ተብሎ የሚጠራው ነው። it includes አምሃሪክ፣ አርጎባ and ሀረሪ፣ ስልጤ፣ ወለኔ and ዘይ እነዚህ ቋንቋዎችን ያካትታል። ሌላኛው the outer southern ሴሜቲክ ተብሎ የሚጠራው ነው። አንደኛው ጋፋት ነው፣ ኦልሬዲ ኤክስቲንክትድ የሆነ ነው፣ ብዙ ተናጋሪ የሌለው ማለት ነው። ሁለተኛው ጉራጌ ነው እና ሜሰሜስ ወይም እንደገርድ ተብሎ የሚጠራው ነው ማለት ነው። ሁለት አይነት የሳውዘርን ሴሜቲኮች አሉ ማለት ነው። ሶስተኛው ቋንቋ በኢትዮጵያ የአፍሮ ኤዥያቲክ ፋሚሊ የሆነው ኦሞቲክ ነው። when you see omotic, it is only spoken in Ethiopia, specifically on the regions of Omo Valley. ቀድሞ የደቡብ ክልል ተብሎ
የሚጠራው አካባቢ ማለት ነው። እዛ አካባቢ ነው። የት አካባቢ? ኦሞ ሸለቆን ተከትለው የሚኖሩ ናቸው። ከኢትዮጵያ ውጭ አይነገርም። ለምሳሌ ሴሜቲክ ይነገራል ኤርትራ ላይ፣ ኩሸቲክ ይነገራል ጅቡቲ ላይ፣ ሶማሌ ላይ። ነገር ግን ኦሞቲክ ፋሚሊ ከኢትዮጵያ ውጭ አይነገርም። ከኢትዮጵያ ውስጥም በኦሞ ቫሊ ነው። ነገር ግን ሁለት ቋንቋዎች አሉ። አንፊሎ እና ሽናሻ ተብለው የሚጠሩ እነዚህ አጠቃላይ የኦሞቲክ ፋሚሊዎች ናቸው። አንፊሎ እና ሽናሻ ተብለው የሚጠሩት አንፊሎ እና ሽናሻ የኦሞቲክ ፋሚሊ ሆነው ነገር ግን ከኦሞ ቫሊ ውጭ የሚነገሩ ቋንቋዎች ናቸው። ሽናሻ ቤኒሻንጉል ጉምዝ ነው። አንፊሎ ወደ ወለጋ አካባቢ የሚነገር ነው ማለት ነው። ሌላው ሁለተኛው ሱፐር ፋሚሊ በኢትዮጵያ ናይሎ ሳሃራን ላንጉጅ ተብሎ የሚጠራው ነው። ተናጋሪዎቹ የሚኖሩት በኢትዮጵያና በሱዳን ድንበር ነው። በኢትዮጵያና ወይም ስፔሲፊካሊ ጋምቤላ እና ቤኒሻንጉል ሪጅን ተብሎ ወደሚጠሩት ማለት ነው። ሁለት ሰብ ፋሚሊዎች አሉት። ልክ አፍሮኤዥያቲክ፣ ሴሜቲክ፣ ኦሞቲክ፣ ኩሸቲክ እንደተባለው ሁለት በኢትዮጵያ ውስጥ የሚነገሩ ሁለት ሰብ ብራንቾች አሉ። አንደኛው ኮማን ተብሎ የሚጠራው ነው። ሁለተኛው ደግሞ ቼሪ ናይል። እነዚህ በአብዛኛው ተናጋሪዎቹ ያሉት አሁን ጋምቤላና ቤኒሻንጉል በኢትዮ ሱዳንስ ቦርደር ነው የሚገኙት ማለት ነው። እነዚህ ናቸው አኝዋክ፣ በርታ፣ ጉሙዝ፣ ካችፖ፣ ቤልሴ፣ ኮሞ፣ ኩናማ፣ ኳማ የመሳሰሉት የዚህ ሙርሲ፣ ኑር ተብለው የሚጠሩት የናይሎ ሳሃራ ቋንቋ ፋሚሊ በኢትዮጵያ ውስጥ የሚነገሩ ናቸው። ሌላው በኢትዮጵያ ውስጥ የሚነገሩ ቋንቋዎች ነው። ነገር ግን ከአንዱም ግሩፕ አሳይን ያልተደረጉ አንክላሲፋይድ የሆኑ አሉ ማለት ነው። እነሱ ማን እንደሆኑ አንድ ሶስት ቋንቋዎች ናቸው። እነሱ እናያለን ማለት ነው። አንደኛው ወይጦ ማይት ቢ የኩሸቲክ ኦር ሴሜቲክ ላይ ይመደባል ተብሎ ነው እንትን የሚለው። ነገር ግን እስካሁን ክላሲፋይድ አላደረጉትም። ሌላኛው የኦንጎታ ተብሎ የሚጠራ ነው። ሞርቡንድ ፖሲብሊ ከኦሞቲክ ወይም ሴፓሬት ብራንች ኦፍ አፍሮኤዥያቲክ ወይም ከሁሉም ላይ መደብም ይችላል ከነዚህ ካሉት ማለት ነው። ሌላኛው እና ሶስተኛው ደግሞ የሬርባሪ ኦልሬዲ ኤክስቲንክትድ ተናጋሪ የሌለው ነው። የባንቱ ፋሚሊ ነው ተብሎ ነው የሚገኘው። ቀጥሎ ያለው ሪሊጅን ኤንድ ሪሊጂየስ ፕሮሰስ ሃይማኖትና የሃይማኖት ተግባሮች ፕሮሰሶች ምን ይመስሉ እንደነበር በኢትዮጵያ እናያለን ማለት ነው። when you see religion, it is a sacred engagement with what is taken to be spiritual reality. sacred engagement ነው አይደለም? በመንፈሳዊ እውነታው መንፈሳዊ ነው። የተቀደሰ ቅዱስ የሆነ engagement ነው እና ሪያሊቲው በመንፈስ ነው የሚታየው ማለት ነው። መንፈሳዊ ሪያሊቲ ነው religion. when you see religion, it is a human experience that may intersect, incorporate, transcend other aspects of life and society. የሂውማን ኤክስፒሪየንስ ነው አንዱ የሰው ልጅ ያሳለፋቸው እንትኑ እና በእያንዳንዱ ዳይሊ ላይፋችን ኢንተርሴክት ያደርጋል፣ ኢንኮርፖሬት ያደርጋል ማለት ነው። ጣልቃ ይገባል ማለት ነው። ሪሊጅን ካየን ኢንዲጂነስ ሪሊጅኖች አሉ። ኢንዲጂነስ that means ሎካሊ ኦሪጂኔት የሆኑ ሃይማኖቶች አሉ። ጥንት ወይም በፊት ፕራክቲስ ሲደረጉ የነበሩ በኢትዮጵያና በሆርን ኦፍ አፍሪካ ማለት ነው። ክርስትና፣ እስልምና፣ አይሁድ እምነት ከመምጣታቸው በፊት እና አብዛኞቹ ሞኖቴይስት ሪሊጅን አይደሉም፣ ፖሊቴሲስ ናቸው። ብዙ አማልክት ያሏቸው ማለት ነው። ሞኖቴይስት የምንለው አንድ አምላክ ብለው ክርስትና፣ አይሁድ፣ እስልምና ብለን የምንጠራው ማለት ነው። እነዚህኞቹ ግን ፖሊቴሲስ ናቸው። they believe in or they worship many gods. So now we will see the Oromos. የኦሮሞን ካየን ዋቄፈና ሃይማኖት ነው። ከዛ በተጨማሪ ዋቃ it represents the sky god. And when you see the ቋሉ አባሙዳ or anointment father, a priest who served as an intermediary between Waka and the ordinary Oromo people. እንደ ኢንተርሚዲየር ሆኖ የሚያገለግል ፕሪስት ማለት ነው። ስፕሪት አለው በዋቄፈና ስፕሪቶች አሉ። ስፕሪቱ አያና ተብሎ ይጠራል። የተለያዩ ስፕሪቶች አሉት።
የተለያዩ ስፕሪቶች አሉት ማለት ነው። እነዚህ ስፕሪቶቹ መካከል ከምንጠቅሳቸው መካከል አብዳሪ፣ ክሮፕ ላንድ ፈርቲሊተር ስፕሪት ወይም ከእንትን ጋር ከፈርቲሊቲ ጋር እንትን የሚል አቴኒ፣ አዮባር፣ አዮሌ የሴቶች እና የሴት እንስሳቶች የተሻለ ለነሱም ፈርቲሊቲ ሪፕሬዘንት የሚያደርግ አያና ነው ማለት ነው። ጊጃሪ፣ ናቢ ፋዘር ኤንድ ማዘር ስፕሪት ነው በአባትና ጃሪቻ ፒስ ስፕሪት ወይም ሌላኛው ቋሳ አንቲ ዲዚዝ ስፕሪት በሽታና የተለያዩ ነገሮች እንትን ሲሉ ቋሳ ብለው ለሚጠሩት ስፕሪት ወይም አያና ነው የሚጸልዩት ማለት ነው። ሶ አዋይቲ ወይም ቲያና the sanctity spirit ሌላኛው ባላሳ ቪክትሪ ስፕሪት የተለያዩ እንትኖች አሉ። እነሱም ካቶን ወይም ዶራ ብለው ዋይልድ አኒማል ዲፌንደር ነው ማለት ነው። ሌላው ሀዲያ ነው። ሀዲያም ልክ እንደ ሌሎቹ የአገራችን ክፍል ኢንዲጂነስ የሆኑ ሪሊጅኖች አሉት። ኢንዲጂነስ ሪሊጅኖች እሱን እናያለን። ሶ ዋ it is like ኦሮሞ ዋቃ እንደሚለው ዋ ብለው ነው የሚጠሩት። they believed to exist before everything or created the world ዓለምን ፈጠረ ብለው ከሁሉም በፊት ይኖራል ተብሎ የሚታመነው ነው ማለት። ስፕሪት ልክ አያና ብለን እንደምንጠራው ስፕሪት አሁንም ጀራ ብለን እንጠራዋለን። አንደኛው ስፕሪት ነው። ሌላኛው ኢዶታ the female guard፣ ሌላኛው ሀውሶላ፣ ቆዳኔ፣ ዋርቃ አብዛኛውን ሃይሊ ፕራክቲስ የሚደረጉ ስፕሪቶች ናቸው። ሌሎች አሉ። እነዚህ ሶስቶቹ ግን በአብዛኛው ማህበረሰብ ምን የሚሉ ናቸው? የሚመለኩ ወይም ወርሺፕ የሚደረጉ ናቸው። ወላይታን እናያለን። ወላይታ ጋድ they named Tosa. So the spirits ayana includes ስፕሪቶች ታዋ ብለው የሚጠሩት አለ the father's spirit፣ ሌላኛው ሳውና justice spirit፣ ወምቦ rain spirit፣ ሚቾ goat spirit and sheep spirit ናጎ ብለው ይጠሩታል ማለት ነው። ኩቹሩዋ emergency spirit። so ጎማሸራ war spirit and ታላቢያ ወይም ቤተ ታላያ or ታላያ ኦሙ ስፕሪት ይሄ ነው ማለት ነው። ሌላው የየም they had also their own indigenous religion and they called or they worshipped the sky god how ብለው ይጠሩታል ማለት ነው። ከፋ also had also the supreme god and they also call us yero and they had also spirit አማልክቶች አላቸው። ኤኮ ብለው ነው የሚጠሩት። ኤኮ ብለው ነው። ሌላኛው the newer ካምቤል ላይ የሚገኙ ማህበረሰባችን ነው። so the newer believe that God is a spirit of sky or በነሱ ቋንቋ cause nahil God in heaven a creator ነው የሚሉት። ሁሉንም የፈጠረ ብለው ነው የሚያምኑት። so neweroች they believe in coming of God through rain, lightning and thunder። በእነዚህ አይነት መልኩ ፈጣሪ ይመጣል ብለው ነው የሚያስቡት። በላይትኒንግ፣ በቴንደር፣ በተለያዩ በቀስተ ደመና ማለት ነው። ሬንቦ is a neglect of God መቀነት ብለው ነው የሚያስቡት። የፈጣሪ መቀነት ብለው ያስቡታል ማለት። ሌላው እስካሁን ያየናቸው polytheist religion ናቸው። they worshipped many gods, more than one god. so now we will see the religious which is called as monotheist religion in Ethiopia and the Horn of Africa. የመጀመሪያው ጁዳይዝም ነው። ጁዳይዝም when we see they worshipped the Jewish or Hebrew people worshipped የሚደረገው በእነሱ ነው። ancient peoples of a Jewish or Hebrew people ናቸው ይሄን ፕራክቲስ የሚያደርጉት worship የሚያደርጉት ማለት ነው። it has been followed the people called ቤተ እስራኤል በኢትዮጵያ ውስጥም ፕራክቲስ ይደረግ ነበር። የአይሁድ እምነት ማለት ነው። ማን ብለን የምንጠራቸው ናቸው? ቤተ እስራኤል ኦር ፈላሻ ብለን የምንጠራቸው ማለት ነው። ፈላሻ ብለን የምንጠራቸው የሀገራችን ማህበረሰቦች ቤተ እስራኤል accounts of their own origin
ancient migration of some portions of the tribes of Dan to Ethiopia return to Ethiopia of Minilik ምንድነው ቤተ እስራኤል ኦር ፈላሻ ብለን የምንጠራቸው ከአይሁድ ወደ ኢትዮጵያ የተሰደዱ የዳን ጎሳዎች ናቸው የዳን ትራይቦች ናቸው ወደ ኢትዮጵያ የመጡት ማንን አጅበው ቀዳማዊ ሚኒሊክን አጅበው የመጡት ማለት ቀዳማዊ ሚኒሊክ ማለት የንጉስ ሰለሞንና የንግስት ሳባ ልጅ ማለት ነው እሱን አጅበው የመጡት ናቸው so they were lived አሁን የሉም አብዛኞቹ ወደ እስራኤል ሄደዋል ሰሜን ጎንደር ሽረንዳ ስላሴ ትግራይ አካባቢ ነው ይሄ ደግሞ ጎንደር አካባቢ ነው ወልቃይት ጸለምት ደንቢያ ሰቀልት ቋራ እና በለሳ ይሄ ጎንደር ተብሎ የሚጠራው አካባቢ ይኖሩ ነበር አሁን አብዛኞቹ የሉ እስራኤል ውስጥ ነው ያሉት ሌላኛው ሁለተኛው the second monotheist religion that practiced in Ethiopia and the Horn of Africa was Christianity. When you see the case of Christianity, it was introduced by Aksum King Izana. He officially accepted or baptized to Christianity. He changed his religion. From polythesis to monothesis by accepting Christianity. And he was also the first king to accept Christianity and declare Christianity as official religion since this time. የመጀመሪያው ንጉስ ነው ነገር ግን የመጀመሪያው ሰው አይደለም ክርስትና ኦፊሻሊ በቤተ መንግስት ደረጃ ከመቀበሉ በፊት ኦርዲነሪ ኢንዲቪጁዋሎች አሉ የሰሜኑ የሀገራችን ክፍል ካለው ጂኦግራፊካል ቅርርብ ከሚድል ኢስት እና ከአውሮፓ ጋር በንግድም በተለያዩ ነገሮችም ግንኙነት ስላለ ምን ያደርጋሉ ክርስትናን ኦርዲነሪ ኢንዲቪጁዋሎች ከኢዛና በፊት ተቀብለው ነበር ስለዚህ የመጀመሪያው ግለሰብ አይደለም ነገር ግን የመጀመሪያው ንጉስ ነው ማለት ነው so ፕሪ-ክርስቲያን ወይም ክርስትናን ከመቀበላቸው በፊት አክሱሞች ወይም ኢዛና ያመልኳቸው የነበር አማልክቶች አሉ በአብዛኛው ሚድል ኢስት ላይም አውሮፓ ላይም ሲመለኩ የነበሩ ማለት ናቸው ሳውዝ አረቢያን በተለይ ፕራክቲስ ይደረጉ የነበሩ ናቸው አሪስ ሃሪማን ወይም ማሐረም ዋርጋድ ብለው የሚጠሩት ነው ዋርጋድ ብለው ምን አርዊ the sprint pentagon god so ባህር ብለው የሚጠሩት አለ ሲ ጋድ እነዚህ ሳውዝ አረቢያና አክሱም ላይ ሲመለኩ የነበሩ አማልክቶች ናቸው ምድር or earth god then ከነዚህ ነው ክርስትናን የተቀበለው he embraced Christianity በእነማን እንዴት ተቀበለ እነማን ባቢታይዝ ያደረጉት መጀመሪያዎቹ ኮንቨርትድ ያደረጉት ወይም ኢኒሼት ያደረጉት ሁለት የሶሪያ ወንድማማቾች ናቸው አይደሰስ and ፍሬምናጦስ ትልቁን አካውንት የሚወስደው እሱ ነው ፍሬምናጦስ he gets the title of bishop by the Alexandrian patriarch and he changed his name from ፍሬምናጦስ to አባ ሰላማ or ከሳቴ ብርሃን ሶሪያዊ ናቸው then ከዚህን ጊዜ ጀምሮ እስከ 1959 የኢትዮጵያ ኦርቶዶክስ ቸርች ጳጳሶቿ they were nominated by the Egyptian Coptic Church until the 1959 እስከ 1959 የመጀመሪያው ኢንዲጂነስ ወይም ኢትዮጵያዊ ሆኖ የኢትዮጵያ ፓትሪያርክ የነበሩት አቡነ ባስሊዮስ ናቸው በ1959 እስከዚህ ድረስ ግን ቢሾፕ የሚመጣላቸው የኦርቶዶክስ ቸርች የኢትዮጵያ ኦርቶዶክስ ቸርች ከግብጽ ነበር so how Christianity was expanded የሚለውን እናያለን ማለት ነው so when you see Christianity was expanded in latter parts of the 5th century during the end of the 5th century በአምስተኛው መቶ ክፍለ ዘመን እንግዲህ የገባ በአራተኛው መቶ ክፍለ ዘመን አጋማሽ ነው almost ለመቶ ዓመት ያክል it was situated in palace ከቤተ መንግስት አልወጣም ነበር እና during the reign of Ila Amdi II they began expanded how እንዴት ተስፋፋ የሚለው እናያለን ማለት it was expanded
to mass people by the 9 monks came from different parts of Europe and Middle East. ዘጠኝ መነኮሳት ወደ ኢትዮጵያ ወይም ወደ አክሱም በመምጣት ከዛን ጊዜ ጀምሮ ክርስትና ከቤተ መንግስት ወጥቶ ለሎካል throughout the Aksumite Empire መሰበክ ጀምሯል ማለት ነው። throughout the Aksumite Empire መሰበክ ጀምሯል። እነዚህ 9 monks the 9 saints ዘጠኙ ቅዱሳን ተብለው ይጠራሉ። ቅዱሳንን በመሆናቸው የሚሞሪያል ዳይም አላቸው። በኢትዮጵያ ኦርቶዶክስ ቸርች የሚሞሪያል አመታዊ የሚሞሪያል ዳይም ወይም የሚከበሩበት ቀን አለ ማለት ነው። እነዚህ ዘጠኙ ቅዱሳን አቡነ አረጋዊ ወይም አባ ዘሚካኤል ተብሎ የሚጠሩ፣ አቡነ ይስሐቅ ሀገራቸው እዚህ ኦሪጂናቸው እዚህ ጋር አለ። ቸርች ያሰሩት ቸርች አለ። በዚህ በቀይ የተጻፈው ቸርች በሚለው ያሰሩት ቸርች ነው። ቸርች ኮሜሞሪያል ዴትስ ወይም የሚታሰቡበት ለምሳሌ ጥቅምት 14 አመታዊ የአቡነ አረጋዊ በዓል ነው ማለት ነው። ሌላው አባ ጴንጤሎስ ሮም ናቸው። ያሰሩት ቸርች አሰቦ ጥቅምት 6 ይከበራል ማለት ነው። አባ አፍጼ የላዶጃ የሃ አካባቢ ነው ያሰሩት። ግንቦት 29 ይከበራል ሚሞሪያል ዳያቸው። ሌሎችም አሉ። ሌሎቹ ቀሪዎች አሉ። አባ አለፍ መጋቢት 11 የሚከበርላቸው ነው። አባ ጉባ ግንቦት 29 ሚሞሪያል ኮሜሞሪያል ዳይ እንትንን። አባ ሊቋስ ህዳር 28 ይከበራል። አባ ሸማ ጥር 16፣ አባ የማታ ጥቅምት 28። እነዚህ the 9 saints who contributed a lot for the expansion of Christianity throughout Aksumite Empire. በአክሱም ኢምፓየር እየተዛዛሩ ክርስትናን ያስተማሩ ነው። They translated Bible and other religious books into Greek. እነዚህ ዘጠኙ ቅዱሳን ብለን እንጠራቸው መጽሐፍ ቅዱስንና ሌሎች ሃይማኖታዊ መጽሐፍቶችን ወደ ግዕዝነት ወደ ግዕዝ ቋንቋ ቀይረዋል ማለት ነው። ግዕዝ እንግዲህ ከቀድ በ5ኛው መቶ ክፍለ ዘመን ነው ወደ ግዕዝ ቋንቋ መጽሐፍ ቅዱስ የተቀየረው ማለት ነው። ትራንስሌት የተደረገው ማለት ነው። ለምሳሌ ወደ ጀርመንኛ ካየን በ1517 ነው። የ1611 ነው የኪንግ ጄምስ ቨርዥን እንትን ያለው የተጻፈው። ስለዚህ ከቀደምት ቋንቋዎች መካከል ግዕዝ አንዱ ነው ለመጽሐፍ ቅዱስ ትራንስሌሽን ማለት ነው። ሌላው ወንጌልን ሰብከዋል። በተለያየ ቦታ የተዟዟሩ ወንጌልን ሰብከዋል። መጽሐፍ ቅዱስና ሌሎች መጽሐፍቶችን ወደ ግዕዝ ቋንቋ ቀይረዋል። በተለያዩ ቦታ ሞናስትሪዎችንና አብያተ ክርስቲያኖችን አሰርተዋል ማለት ነው። ሌላው ከአክሱም በኋላ የመጣው ዛጉዌ ዳይናስቲ ነው። ኤክስፓንሽኑ በፍሬሽ ሞመንተም አግኝቶ ወይም በአዲስ መልኩ ክርስትና ሊስፋፋ ይችላል። በተለያዩ ቦታዎች የዛጉዌ ነገስታቶች ላሊበላን ጨምሮ በተለያዩ ቦታዎች ገዳማትና አብያተ ክርስቲያኖችን አሰርተዋል ማለት ነው። ሜዲቫል ከ1270 እስከ 1527 ደግሞ ሜኒ ቸርችስ ክርስትና እጅግ በጣም የተስፋፋበት ነው። የኦርቶዶክስ ክርስቲያኒቲ ማለት ነው። የተለያዩ ሞናስትሪዎችንና አብያተ ክርስቲያኖችን በተለያየ ቦታ አሰርተዋል ማለት ነው። ደብረ ቢዛሞ ሐማሴን ኤርትራ ውስጥ ያለ ነው። ሌላው ደብረ ሐይቅ ወሎ ውስጥ ያለ ነው። ደብረ ዲማ ወይም ደብረ ወዝ ጎጃም፣ ደብረ ወርቅ ተብሎ የሚጠራው ጎጃም፣ ደብረ ሊባኖስ ሸዋ ውስጥ ያሉ ናቸው ማለት እነዚህ በሜዲቫል ፒሪየድ ጊዜ እስከ 1527 ኮንስትራክትድ የሆኑ ሞናስትሪዎች ናቸው። ደብረ አሰቦ ወደ ሐረር አካባቢ ማለት ነው። እነዚህ በሜዲቫል ፒሪየድ ኮንስትራክት የተደረጉ ናቸው። so the other parts of Christianity is the coming of Catholicism, the introduction of Catholicism. It was came to the highland Christian regions during the 6th century. Jesuits ይባላሉ። በ16ኛው ስፔሲፊካሊ በ1557 ጀስዊትስ ወደ ኢትዮጵያ መጥተዋል። the society of Jesus ተብሎ የሚጠራው አቴምፕታቸው ወይም ሙከራቸው ምንድነው? to convert the Ethiopian masses to Catholicism, the Ethiopian people to Catholicism ማለት ነው። during the 19th century different Catholic and Protestant missionaries they came to Ethiopia. ለምሳሌ የካቶሊክና የፕሮቴስታንት ሚሽነሪዎች ወደ ኢትዮጵያ መጥተዋል። ለምሳሌ ከካቶሊክ ሚሽነሪዎች መካከል ጁሴፔ ሳፔቶ የላዛሪስት ሚሽን ፋውንደር የካቶሊክ ብራንች ነው።
ጁስቲኖ ዲ ጃኮቢን የካፑቺን ኦርደር ፋውንደር እና ሌሎች መጥተዋል ማለት ነው። የካርዲናል ማሲንጆ፣ አንቶኒ አርኖልድ ተብሎ የሚጠሩ አክቲቭ የነበሩ ናቸው ወይም ዶሚናንት የነበሩ የካቶሊክ ሚሽነሪዎች ናቸው። የካቶሊክ ሚሽነሪ የፕሮቴስታንትስ አሁን እነሱም በ19ኛው መቶ ክፍለ ዘመን የፕሮቴስታንት ክርስቲያኒቲን ወደ ኢትዮጵያ ይዘው መጥተዋል ማለት ነው። ሶ ሊደሮቹን አንግሊካን ቸርች ሚሽነሪ ሶሳይቲስ ተብሎ የሚጠሩ አሉ። የአንግሊካን ቸርች የሚሽነሪ ሶሳይቲ ተብሎ የሚጠሩ አሉ ወደ ኢትዮጵያ የመጡ። ቸርች ሚሽነሪ ሶሳይቲ ኦፍ ለንደን ቸርች ሚሽነሪ ሶሳይቲ ኦፍ ለንደን። ሌላኛው ወስላያን ሜቶዲስት ሶሳይቲ ተብሎ የሚጠሩ የፕሮቴስታንት ብራንቾች ወደ ኢትዮጵያ በ19ኛው መቶ ክፍለ ዘመን መጥተዋል ማለት ነው። ሊደሮቹ የነዚህ የፕሮቴስታንት ሊደሮቹ የሚከተል ሳሙኤል ጎባት፣ ሲደብሊው አይሰንበርግ፣ ጄኤል ክራፍት እና ቶፊል ሌፍቢቨር እነዚህ የፕሮቴስታንት ሚሽነሪዎችን እየመሩ የመጡ ናቸው። when we compare and contrast the Protestants, they got greater acceptance within short period of time ከሌሎቹ እንትኖች ካየን የፕሮቴስታንቲዝም በአጭር ጊዜ ብዙ ተቀባይ ያገኘ ነው ማለት ነው። ሲስተማቲክ አፕሮቻቸው የአስተምሮታቸው ሲስተማቲክ አፕሮች በሆነ ነው። ሲስተማቲክ the trend Protestant enabled them to win confidence of the local people መተማመኛ አግኝተዋል በአካባቢው ማህበረሰብ ማለት ነው። በአካባቢው ማህበረሰብ ማለት ነው። እና ሲስተማቲክ አፕሮቻቸው ማለት they translate the religious books into vernacular language የሃይማኖታዊ መጽሐፎችን ወደ ቬርናኩላር ማለት ወደ አካባቢው ቋንቋ ወደ ሎካል ቋንቋ ማለት ነው ቀይረዋል ማለት ነው። ሌላው they also adopted the old names of supreme being like አሁን በኢንዲጂነስ ሪሊጅን ጊዜ ወይም በፖሊቴሲስ ጊዜ የሚጠሯቸውን የጋድ ኔሞች ኦልድ ጋድ ኔሞችን አሁን ላሉት ሰብስቲቲዩት ወይም አዶፕት አድርገዋል ማለት ነው። ለምሳሌ ዋቀዮ ጋድ ኢየሱስ ወር እግዚአብሔር ከሚል ዋቀዮ ብሎ ነው ያሉት። ለወላይታ ቶሳ ብሎ በመጥራት በሎካል ኢንዲቪጁዋሎቹ ወይም ማህበረሰቦቹ በአካባቢው ማህበረሰብ በእነሱ ተቀባይነት እንዲያገኙ አስችሏቸዋል ማለት ነው። so used them new version equivalent to God እነዚህን ስሞች equivalent to God መጠቀም ጀምረዋል። equivalent to God እግዚአብሔር ከሚሉት ዋቀዮ እግዚአብሔር ከሚሉት ቶሳ በማለት ማለት ነው። so ሌላው ሶስተኛው ሞኖቴይስት ሪሊጅን ወደ ኢትዮጵያ የመጣው ኢስላም ነው። Islam was introduced by trade route not in jihad. When you see the case of Ethiopia, Islam was expanded and introduced through peaceful method, and the agents were the Arab merchants. Arab merchants ናቸው እስልምናን ወደ ኢትዮጵያ በንግድ ነው through trade nets peacefully ማለት ነው። so በሶስት ዳይሬክሽን ነው የመጣው። አንደኛው በሬድ ሲ ነው፣ በሰሜን በሬድ ሲ ነው ማለት ነው። በሬድ ሲ የመጡት በ8ኛው መቶ ክፍለ ዘመን አካባቢ ነው። ሬድ ሲ አካባቢ ዳህላክ አይላንድ አካባቢ የሰፈሩት ማለት ነው። and they emerged the Dahlak Muslim Sultanate during 10th century እዚህ አካባቢ ያለው አፋር ቀይ ባህር አካባቢ ያሉትን የፓስቶሪያሊስቶች ወይም ከብታቢዎች ላይ ሊስፋፋ ችሏል። ወደ ሂንተርላንድስ ኦፍ አክሱም ወይም ወደ መሃል አክሱም ግን ሊስፋፋ አልቻለም because they were challenged by the Christian rulers or the Christian believers. so ሌላኛው ሁለተኛው ዳይሬክሽን በዘይላ በኩል ነው ወይም ገልፍ ኦፍ ኤደን the main outlet for the introduction and expansion of Islam was Zayla trade route or the Gulf of Eden. አብዛኛውን የገባበት the important gateway ከዚህ ወደ ወሎ ሄዷል፣ ወደ ሐረር ተስፋፍቷል ማለት ነው። ብዙ ሙስሊም ወደ ባሌ ወደ ተለያዩ ኤሪያዎች ሊስፋፋ ይችላል። ሌላው ሶስተኛው ዳይሬክሽን በኢንዲያን ኦሽን ነው። በኢንዲያን ኦሽን እዛው ሶማሌ ላይ ሊስፋፋ ችሏል ማለት ነው። በንደር ኮስት ወይም በበንደር በተባለ ወደብ አካባቢ ወደ መቋዲሾ ብራቫ እና መርካ ወደ ተባሉ
አካባቢዎች እስልምና ሊስፋፋ ችሏል ማለት ከ8ኛው መቶ ክፍለ ዘመን ጀምሮ ከ8ኛው መቶ ክፍለ ዘመን ጀምሮ። ሌላው ኢትዮጵያንስ had also different traditional conflict resolution mechanism, medication and other systems. Now we will see the conflict resolution mechanisms of Ethiopians. በተለያየ ቦታ ግጭት ማስቀሪያ ወይም ግጭት መፍቻ ዘዴዎች አላቸው ኢንዲጂነስ የሆነ እና ለየአካባቢው የተለያየ ስም የሚሰጥ ማለት ነው። ይሄን ሁላችንም የምናውቀው ማለት ነው። ለምሳሌ የአማራ ሽምግልና ይባላል። ሌላኛው ያጆካ ይባላል በጉራጌ፣ ሴራ ይባላል ደግሞ ከምባታ ላይ፣ ጉማ ይባላል ኦሮሞ ላይ የሽምግልናው እንትን ወይም ማከምባቶ ደግሞ አፋር፣ የጎደማሌ በሲዳማ፣ ዳያድ በሶማሌ፣ ባየቶ በትግራይና በሌሎቹ የሀገራችን ክፍል እነዚህ ኮንፍሊክት ሪዞሉሽን ሜካኒዝሞች ናቸው ማለት ነው። ኮንፍሊክት ሪዞሉሽን ሜካኒዝሞች ናቸው ማለት ነው። ተማሪዎች አመሰግናለሁ ስላዳመጣችሁኝ። ለዛሬው እዚህ ጋር አበቃለሁ። ቻፕተር 2 መጨረሻ ነው። ኔክስት I will present or we will see chapter 3. So if there is any question and comment, please write on the comment. I will immediately respond. So this is the end of chapter 2 part 2. Thanks for your listening. chapter 2 በሁለት ፓርት ነው ያቀረብኩት። በሚቀጥለው ደግሞ chapter 3 አቀርብላችኋለሁ። ተመችቷችሁም ከሆነ ማስተካከለው ነገርም ካለ እባካችሁን ኮሜንት ላይ ጻፉልኝ። አመሰግናለሁ። መልካም ምሽት።